አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያድርግልን። እና እንዴት ናችሁልኝ ሀባይብ? አበረታቱኝ። የምታበረታቱኝም እህት ወንድሞቼ ጀዛኩም አላሁ ኸይረን ብያለሁኝ። ሀባይብ ዛሬ ምን ልላችሁ መሰላችሁ? እኛ የገጠር ልጆች ማለት ነው። በተለይ ወደ ስደት ከመምጣታችን በፊት ከሀገር እያለን እኔ ሁሉንም ማለት አይደለም የኩሬ ውሃ እየጠጣን ነው ያደግነው። ዝናብ ጥሎ ምሳሌ አሁን ዝናብ ጥሎ አድሮ የኩሬ ውሃ ምን እንደሚመስል መገመት አያቅትም ማለት ነው። ያንን እንኳን እየጠጣን አድገን ጤነኞች ነን ማለት ነው። ሐኪም ቤትን አናቅም። ግን በስደት እያለን አሁን ንጹህ በልተን ንጹህ ጠጥተን ራሴን ቅጥቅጣት አመመኝ፣ ልቤን አመመኝ፣ ጨጓራዬን፣ ሆላሊቴን፣ ወገቤን ሀሰስ እያያዘኝ ፊቴን ማዲያት ጣለብኝ። የማይል የለም ብዬ አስባለሁ ማለት ነው። ስንኖር እኛ በስደት ያለን ማለት ነው። እሱ ምን መሰላችሁ? አንደኛ የምንመገበው ምግብ ብዙ ሰዓትም ባይሆንም የታሸገ ምግብ ስለሆነ ማለት ነው። በሁለተኛ ደግሞ ውጭ ወተን ንጹህ አየር ስለማናገኝ፣ በሶስተኛ ደግሞ የስራውን ብዛት አንፃር ነው ማለት ነው። በአራተኛ ደግሞ ያው ቤት አሁን የምናጸዳያባቸው ብዙ ነገራቶች አሉ። እነሱም ኬሚካል ናቸው። ምሳሌ አሁን እንደ ክሎሮክስ ያለ፣ ጅፍ አለ፣ አምላክ አክደር አለ፣ ፍላሽ አለ፣ ታይቶ ይሄ ሲሆን ለኛ መጥፎ ነው ማለት ነው። ለዛ ነው ያኔ ሁሉም ኬሚካል ስለሆነ ያን ነው ሁላችንንም እየጎዳና ያለ ነው። ብቻ ግን የሰው ሀገር እስከሆነ ድረስ የትም አይደረስም። አልሐምዱሊላህ ረብል ዓለሚን። ያው በስደት ስንኖር መቼም አንዲ ሰው አገሩን ለቆ ሲወጣ ኑሮን ለማቸነፍ ነው፣ ራሱንም ለመቀየር ቤተሰቦቹንም ለመቀየር ነው። አልሐምዱሊላህ ረብል ዓለሚን። የተቀየረም ተቀይሮበታል ስደትን፣ ያልተቀየረም ደግሞ አልተቀየረበትም። ያን ደግሞ አላህ ሱብሃነሁ ወተዓላ የፈቀደው ነው የሚሆነው ማለት ነው። እናም ሀባይብ አበረታቱኝ። በያላችሁበት ሰላም ሁኑልኝ።